በነገራችን ላይ አሁን አንዱ ራሱ የሚገርማችሁ ይሆናል ትልቁ ድል ነው። አሁን በቃ ከየትኛውም አሁን ከሌላ ቤተ እምነት የመጣ ሰው ወደ ኦርቶዶክስ እምነት ቤተክርስቲያን ሲመጣ መጨረሻ ላይ ማንም ሰው ጥያቄ አይጠይቅም። በቃ እኔ ጥያቄ ያለኝ ገድል አሁን የለም ማለት ነው። በቃ መጽሐፍ ቅዱስ ላይ ጠቅሳችሁ ይሄ መጽሐፍ ቅዱስ ጥቅስ እንደዚህ ነው ብሎ የሚናገር ማንም የለም። ይሄ ገድል ይሄ ድርሳን ምን ማለት ብሎ የሚጠይቀን ነው እንጂ ያለው በመጽሐፍ ቅዱስ ትምህርት ኦርቶዶክስና ፕሮቴስታንትን ትይዩ ላይ አስቀምጦ መዋየት የሚችል አንድ ሰው የለም። ወንድሞቻችን ባደረጉት በሚስጥረ ጥምቀት፣ በሚስጥረ ቁርባን፣ በሚስጥራተ ቤተክርስቲያን እንዳለ በአምስቱ ሰዎች በተደረጉት ዲቤቶች የተማሩ ትምህርት አለ። ይሄ ትልቅ የድላችን አንዱ ምንጭ ነውና ሁላችንም በቤቱ ያጽናን፣ ወንድማችንም ያጽናልን። እንኳን ደስ አለን፣ እንኳን አብሮ ደስ አለን ሁላችንም። በተለይ በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ አይደለ ያለ። ስለዚህ አሁን ደምረው መጀመሪያ ተጠምቆ ስለነበረ በ40 ቀኑ አሁን የተደረገለት ቄደር ነው። ስለዚህ ምን ያደረገ ማለት ነው? ምን አፕዴት አደረገ ማለት ነው? ታውቃችሁ ኦልድ ነበር ማለት ነው። የቀረ ያረጀ ነበር፣ ብሉይ ነበር። አሁን ሐዲስ ሆነ። አሁን ክርስቶስን ለበሰው። አሁን ክርስቶስን ስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር ህብረት አደረገው። አፕዴት አደረገ ማለት አይታችኋል። ስለዚህ አፕዴት ያላረጋችሁ ብዙ ጊዜ በሃይማኖት በኑፋቄ እርጅት ያላችሁ ሌላ ቤተ እምነት ያላችሁ ሰዎች እባካችሁን ግቡ። አርጅታችኋል። ውስጣችሁ ቆይቷል። ብልየት አግኝቶታል። ብሉይ ነው፣ ወደ ሐዲስ ነው። ሐዲስ የተባለችው ቤተክርስቲያናችን ናት። በጥምቀት ታድሰናለች፣ በሜሮን ታከብረናለች፣ በስጋው ደግሞ ከእሱ ጋር አንድ ታደርገናለች። ስለዚህ አሁን ያደረገው እሱ አዲስ ጥምቀት አይደለም። ቀንድ እንትን ነው ሚስጥረ ማነው ከቤተክርስቲያናችን ከንስሐ ጥምቀቶች አንዱ የሆነው ቄደር ነው። የቄደር ጥምቀት ደግሞ አንድ ሰው ሌላ ቤተ እምነት የነበረ ወይ ደግሞ ከሌላ ቤተ እምነት ጋር ሩካቤ ስጋ ያደረገ ወይ ደግሞ ጣዖት አምልኮ ውስጥ የገባ ኦርቶዶክሳዊ የነበረ መጀመሪያ የሚጠመቀው የንስሐ ጥምቀት ነው። ይህንን ነው ዛሬ እንደሚያገኙ ማለት ነው። ስለዚህ ምን ያደረገ ቨርዥኑን ነው አፕዴት የሚያደርገው ማለት ነው። ስለዚህ ይሄ ቨርዥኑ ምንድነው? ክርስቶሳዊ የሆነ አዳማዊ የሆነው ዓለማዊ የሆነው ምንፍቅናዊ የነበረው ያ ቨርዥን ተቀየረና ክርስቶሳዊ የሆነ ሰው ሆነ። የክርስቶስ ሙሽራ ተባለ። የእግዚአብሔር ስሙ የተመሰገነ ይሁን። በእውነት በዚህ ቤተክርስቲያን ያጸናል ያቆየን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጥላቻ ያላችሁ በስድብ ያላችሁ ሰዎች ደግሞ አይን ልቦናችሁ እግዚአብሔር አምላክ ያብራላችሁ። እኛን ሰድባችሁን በስድብ እግዚአብሔር ወደ ቀናው መንገድ ይምራችሁ። በጥላቻ ኦርቶዶክስን የምትጠሉ በስድብ ላይ ቀን ሙሉ ላይ ከፍታችሁ ተሳደቡ የምትሉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ፣ ማስተዋልን ያድላችሁ። እናንተንም በእግዚአብሔር ቤት ጠብቆ አብሮ ለማገልገል ያብቃል። የእናንተን ጥፋት አንፈልገውም። ምንም ሽልማትም ምንም አይነት ስጋዊ ክብርም የለውም። ክብራችን ቤተክርስቲያን ናት። እችን ክብር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን እንዳላ
የሰበሰበን ማን ነው? እግዚአብሔር። ማን ነው? እግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም ስመ ገናና። ከፍ አድርጋችሁ ስሙን አግኑ፣ ስሙን አክብሩት። በዚህ በረከት ለበረከት የሰበሰበን ለክብር የመረጠን የሁላችን አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ይግባው። የዘመረልን ወንድማችን ዘማሪ ዲያቆን አማንን አምላካችን የአገልግሎት ዘመኑን ይባርክልን። እንድንዘምር ምክንያት የሆነን እሱ ስለሆነ ከፍ አድርጋችሁ እግዚአብሔር አመስግኑለት፣ አክብሩለት። በማታው መርሐ ግብርም እንደነገርናችሁ በዚሁ እንጠብቃቸዋለን። በእንዲህ አይነት መምህራን ዛሬ በወንጌል ነው የምንውለው። አሁንም 7 ሰዓት ላይ የማትቀሩበት መልእክት እንነግራቸዋለን። በዚሁ በካቴድራላችን ትልቅ አዳራሽ በሰንበት ትምህርት ቤታችን በኩል የተዘጋጀ ነው። አሮዲዮን የተሰኘ የኪነ ጥበብ መርሐ ግብር ከ7 ሰዓት ጀምሮ እጅግ ድንቅ ድንቅ የሆኑ መምህራን የተጋበዙበት የሚገኙበት ብዙ መምህራን ብዙ ዘማሪያን ነው የሚገኙበት ማለት ነው። መርሐ ግብሩ ቀላል አይደለም። ለምሳሌ ለመጥቀስ ያክል መጋቢ ሃይማኖት መምህር ኢዮብ ይመኑ ሁሉ ይገኛሉ። ጊዜ ለመቆጠብ ነው። ብዙ መምህራን ናቸው። አይናማ ሊቃውንት እንደዚህ ይገኛሉ ማለት ነው። እንዳትቀሩ ትመጣላችሁ አይደል? አሁን ቁርሳችሁን በልታችሁ ዛሬ ውሏችን በእግዚአብሔር ቃል ነው። እስካሁን ነፍሳችን ለምልማለች። ደስ የሚል ቆይታ አይደለም? እኛ እንዲህ ደስ ካለን እግዚአብሔር እንዴት ደስ እንደሚለው እስቲ እግዚአብሔርን አክብሩት፣ አመስግኑት። በእውነት ከዚህ ሆኖ ሲያዩአችሁ እጅግ ያማራችሁ የተዋባችሁ እንደ ፋሲካው ይሆን እንዴ? በእውነት ደስ የምትሉ ናቸውና ለእናንተም አንድ ጊዜ ከፍ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ እንስሳቱ እኮ እመቤታችን ሲያመሰግኑ የሰው ልጅ ያመሰግን። እንዲያው ቅድም ወንድማችን በመጀመሪያ ተነሳና ስሟን ሲጠራ እንዴት ደስ አለኝ መሰላችሁ። እግዚአብሔር የተመሰገነ ይሁን። በእውነቱ ይህን ስም ነበር አቶት የኖረው። በጣም እኮ ከባድ ነገር ነው። አሁን አስቡት እስኪ ከቤተ ክርስቲያን ወጥቶ መኖር እንዴት ይጨንቃል። ያውም ይህን ያህል ዘመን። አንድ ወንድሜ እንደዚሁ ሲመለስ እንዲያው ትንሽ ተማር እያልን ትንሽ ጊዜ ያዛረግ ነው እና ያለኝ ነገር አስታውሳለሁ። እባክህን ያ በሕፃንነት ቁሜ ያስቀድስበት የነበረ ቤተ መቅደስ ናፍቆኛል፣ እባክህ ቶሎ አጥምቀኛለሁ። እና ወንድማችን እንደዚያ ናፍቆ እንደሚሆን እርግጠኛ ነኝ። ቅድም እሱን ነገር አሳይቷል። አሁንም በቤቱ እንዲያጸናልን ፈቃዱ ይሁንልን። ይሄን ካነሳሁት አይቀር በእውነቱ በውጭ ያሉት ታስታውሳላችሁ፣ በእነ ዲያቆን ምህረትና በሌሎችም ጥንካሬ በዚህም በሀገር ውስጥ ባሉ ወንድሞቻችን ብዙ ጥረት እየተደረገ ነው። የውጮቹ ወደ ውስጥ ለማምጣት እየተጉ ነው ያሉ። እነሱ ለመምጣት ደግሞ በአገልግሎትም በውስጥ በዚህ በደሞዝ የማያገለግሉ ወንድሞቻችን በጣም እየጠነከሩ ነው ያሉት። እኛ ደግሞ እንደገና የተራችን ይድረሰን እያል ለመውጣት እየታገልን ነው። እግዚአብሔር እኛን የሚጠብቀን። በእውነት ከዚህ በኋላ የምናሰጋው የውስጦቹ ነን። የውጮቹ እየመጡ ነው። እመቤታችንን ማናመሰግን በስሟ ያደግን እናሳዝናለን። እኛ እናሳዝናለን። በስሟ አድገን እመቤታችንን ማናመሰግን ማለት ነው። እንዲህ ናት እንዲህ አይደለችም የምንል አምላክ ያከበራትን እናት ያደረጋትን እኛ እናት ማድረግ ያቃተን እግዚአብሔር ይጠብቀን። ይሄ በጣም ችግር ነው። ኤርሚያስን መምሰል አቃታችሁ አለቻችሁ ድንጋይ። እኔ እኮ ኤርሚያስን መስዬዋለሁ፣ እናንተ ግን ኤርሚያስን። እኔ ኤርሚያስን መስዬ በእናንተ ድንጋይ ተወግሬያለሁ፣ እናንተ ግን ኤርሚያስን እንኳን ልትመስሉ በድንጋይ ልትወግሩ ተሰብስባችኋል አለች። ኤርሚያስ ሊያስተምራቸው ሊያድናቸው የመጣውን ራሱን ኤርሚያስን ዝም በል እያሉ በድንጋይ መውገር፣ ይሄ በጣም ነውር ነው፣ በጣም ሞኝነት። ስለዚህ ኤርሚያስ ያንን ምስጢር ተናግሮ እንዲያውም እስካሁን ደንጋይቱን አስመስሎ ሲያደክመን ስለዋለ እንደ ኢሳይያስ በመጋዝ ተርትረን እንግደለው አለው። ኢሳይያስ የተገደለው በዚህ ሰውነቱ በመጋዝ ከሁለት ተከፍሎ ነው። ከሁለት ተከፍሎ ከዚያ እንደገና ግማሽ አካሉ በኩላ ሜንጦ ታውቃላችሁ አይደል? ልብስ የሚሰቀልበት ግማሽ አካሉ በዚህኛው በኩል በሜንጦ፣ ይሄኛው አካሉ ደግሞ በዚህኛው በኩል በሜንጦ ተሰቅሎ መቀጣጫ ማሳያ ይሆናል ተብሎ ነው ኢሳይያስ የተገደለው። እና ምን አሉ? ኤርሚያስንም እንደ ኢሳይያስ አድርገን እንግደለው አሉ። እና እንዲያው አባቶቻችን ሲተረጉሙ ያዘኑለትን አይደለም በድንጋይ ይወገራል፣ ያዘኑለት ለኤርሚያስ ያዘኑለት ማለት ነው። የጨከኑት ሰውነቱ ይተርተር አሉ። ያዘኑለት ግን ምን አሉ? በድንጋይ ወግረን እንግደለው አሉ። ያው እንግዲህ እነዚህ ቢያንስ አዝነዋል ማለት ነው ላሟሟቱ። መቼስ አለ አይደል? በእሳት አቃጥሎ ከሚገድል በሰይፍ መትሮ የሚገድል ይሻላል አይደል?
አገዳደሉ ቢያንስ አንዳንድ ጊዜ እኮ አገዳደል ራሱ አዝኖ ይገደላል እኮ ይገርማቸዋል። አሁን ለከብቶ ለእንስሳቱ ለበጎቹ ለፍየሎቹ የሚያዝኑ ሰዎች መጀመሪያ አንገቱን ባርከው ያርዱታል። አንዳንዶቹ ደግሞ ዝም ብለው እኮ አቅማዳ ለማውጣት እያሉ ዝም ብለው በቁሙ ይገፉታል አይደል? እና መቼስ ሁለቱም ቢገድሉት የሚያንን በግ ያዘኑለት ደግሞ ገዳዮች አሉ ማለት ነው አይደል? አንገቱን የባረኩት ያላዘኑለት ገዳዮች ናቸው። እና የኤርምያስ የታዘነለት ሞት በድንጋይ ተወግሮ እንዲገደል ተደረገ። የኤርምያስን በዚህ እንጨርሳለን። ግን አሁን ምን ይዘው ምንድነው? እንዴት አድርጌ እጄን ልዘርጋለሁ? እስኪ በሉት። እንዴት አድርጌ? ጌታችን እኮ ነው ለኤርምያስ እንዴት ሆኜ ልዘርጋለሁ እጄን? ከመዝ በመቅደስ ካይሶራ አስተራይኩከ በቃ እንዲህ ሆኜ በቤተ መቅደስ ታየው አለው። ቤተ መቅደስ ያላት ቀራንዮ ናት። በነገራችሁ ላይ ቤተ ክርስቲያናችን የጌታችን የማዳን ጉዞ በሙሉ የያዘች ናት። ለምሳሌ ጌታ ማዳኑን የጀመረው በማኅፀነ ድንግል ተጸንሶ ቤተልሔም ላይ ተወልዶ ነው አይደል? ቤተልሔም የሚባል በቤተ ክርስቲያናችን ክፍል አለ። ቤተልሔም ታውቁታላችሁ አይደል? የቤተ ክርስቲያኗ ቤተልሔም ቤት በኩል ያለች በምስራቅ በኩል። እንደገና ደግሞ ከዚያ በኋላ የማዳኑ ጉዞ ከስደቱ በኋላ ከሌሎቹ ካደገ በኋላ በ30 ዓመቱ ምን ሆነ? ተጠመቀ። ስለዚህ መጠመቂያ የጌታችን ዮርዳኖስ የምንለው ዮርዳኖስን የሚያሳይ መካነ ጥምቀት በቤተ ክርስቲያናችን አለ። ስለዚህ ቤተ ክርስቲያናችን ዮርዳኖስን የያዘች ናት ማለት ነው። አሁንም ቤተ ክርስቲያናችን የማዳን ጉዞ የተፈጸመባት ደግሞ ሌላኛዋ ቀራንዮ ናት። ዋናው ጉዳይ ማለት ነው። ቀራንዮን ደግሞ ቤተ ክርስቲያናችን አስቀምጣለች። እሱም መቅደሱ መንበሩ ያለበት ጌታችን ዕለት ዕለት የሚሰዋበት አንድ ጊዜ የተሰዋው መስዋዕት የሚቀርብበት መንበሩ ነው። ይሄም ቤተ ክርስቲያናችን ውስጥ አለ። ስለዚህ ቤተልሔም፣ ዮርዳኖስ፣ ቀራንዮ እኛው ቤተ ክርስቲያን ውስጥ አለ ማለት ነው። እና ከመዝ በመቅደስ ካስተራይኩከ እንዲሆኘ በቤተ መቅደስ ታየው። ከመዘ በመቅደስ ካስተራይኩከ በቤተ መቅደስ እንደምገለጠው ወይም እንደመገለጤ ተገለጥኩልህ። ምን አልየ? እጄን ዘርግቼ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገፎ ተገርፎ ተገፍቶ ምራቅ ተተፍቶበት ብዙ መከራ ተቀብሎ የመጨረሻው በሞቱ ሞትን ድል ያደረገበት ቦታ ቀራንዮ መስቀሉ ላይ ነው። መስቀሉ ላይ ያደረገው ጉዞ እያንዳንዷ ጉዞ ትምህርት ናት፣ ሕይወት ናት እያንዳንዷ ጉዞ። ስለዚህ ሲቀራንዮ መስቀሉን እንየው። ምክንያቱም የተሰቀለው ኢየሱስ ክርስቶስን ማየት ታዘናልና። ስሁለ ይኩን በዓይንከ በዓይን ላይ የተሳለ ይሁን ተብለንም ታዘናል። ስቅለቱ ሁልጊዜ ቤተ ክርስቲያን ስትገቡ ስለ ስቅለቱን የምናይበት ለዚያ ነው። ሁልጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ስቅለቱን ማየት ማለት ማዳኑን ማሰብ ቸርነቱን መናገር ነውና እና ጌታችን ሲሰቀል እጁን ዘርግቶ ነው የተሰቀለው። ምን አድርጎ? እጁን እንዲህ ዘርግቶ። ለምንድን ነው እጁን ዘርግቶ የተሰቀለው? አለፍ ከርሳችን ጋር የሚሄድ እንዲሆኝ ታየውህ የሚለውን ነገር እንድናይ እንጂ የማዳኑን ጉዞ በዚህ ጊዜ መናገር እንኳን አይደለም እድሜ ልክንም መናገር አይቻልም። ግን እጁን ዘርግቶ መሰቀሉ ለምንድን ነው? ቅዱስ አትናቴዎስ እንዲህ ይላል፣ እጁን የዘረጋው ሕዝብና አሕዛብን ለማቀፍ ነው ይላል። ለመሳብ እጁን ዘርግቷል። እንዲህ እጁን ዘርግቶ በቀኝ እጁ ሕዝብን በግራ እጁ አሕዛብን ጠርቶ ወደሱ ለመሰብሰብ ዓለምን ለማዳን መሰቀሉን ለማሳየት ነው። እንደ ኤርምያስ በድንጋይ ተወግሮ ሰውነቱ ተበጣጥሶ፣ እንደ ኢሳይያስ በኩላብ ተመትሮ ወይም በመጋዝ ከሁለት ተከፍሎ፣ እንደ ሌሎቹ እንደነ ጳውሎስ በሰይፍ ተመትሮ ጌታችን ያላዳነ ለምንድን ነው? ለምን መሰቀል አስፈለገው? ይሄም ሊታይ የሚገባው ጉዳይ ነው። የጌታችን ሰውነቱ አልተከፈለም፣ እንዳለ ተሰቅሎ ነው ያዳነን። ተሰቅሎ እኛን ማዳኑ ለምንድን ነው ብለን ከጠየቅ ጌታችን የተከፈለችን ቤተክርስቲያን ሊያስረክበን እንዳልፈለገ ማሳያ ነው። አንድ አካሉ እንዳለ ተሰቅሎ ነው ያዳነን። ልብ በሉ፣ ተሰቅሎ ማዳኑ ሰውነቱ ሳይቆረጥ ሳይፈለጥ እንዳለ ሰውነቱ እንዳለ ያዳነበት ምክንያት ቤተክርስቲያንን የወለዳት ቀራንዮ ላይ ነው። ጌታችን ቤተክርስቲያንን የወለዳት። ስለዚህ ቤተክርስቲያን ቀራንዮ ላይ ወልዷታልና ያቺ የወለዳት ቤተክርስቲያን እንደሱ አካል ያልተከፈለች፣ ያልተገነጠለች፣ ያልተለያየች ናት። ይህንን ልናይ ያስፈልጋል። በዚህ ዘመን ክርስቶስን ካልከፋፈልን ብለው
እንዲህ አንዱ በዚያ ሌላ ሲኖዶስ፣ አንዱ በዚያ ሌላ ምናምን፣ አንዱ በዚህ እነዚህ ከአይሁድ የቀረውን የክርስቶስን መከራ የሚያበዙ ከሰቃልያን አይሁድ የከፉ ናቸው። እንናገረዋለን ይሄን። ምክንያቱም አይሁድ እንኳን ክርስቶስን ሰውነቱን አልለዩትም። እንዳለ ሳይከፈል ሳይገነጠል ነው የሰቀሉት። ጌታችንን መስቀል ላይ አንድ መስቀል ላይ እጁን ዘርግቶ ሰውነቱ ሳይከፈል ሳይገነጠል እንዳለ ተሰቅሎ እንዳለ ሙስና መቃብር ሲያገኘው ተነስቶ ነው ያዳንን። ስለዚህ ቤተ ክርስቲያን አንዲት ናት። ራሷ ክርስቶስ አካሏ እኛ ነን። ስለዚህ አንድ ነን። የአንድ ራስ አካላት እንዴት ሊለያዩ ይችላሉ? አይለዩም። ጌታችንም ሰውነቱ ሳይለይ ነው ያዳነን። የተመተረ የተቆረጠ የተጣለ ሰውነት የለውም። ሁሉም እዚያው ላይ ቆስሏል፣ እዚያው ላይ ተገርፏል፣ እዚያው ምራቅ ተተፍቶበታል፣ እዚያው ላይ ተሰቅሏል። እዚያው እንዳለ ሰውነቱን አውርደው ገንዘውታል። እዚያው ገንዘው መቃብር ቀብረውታል። እሱ ወደ መቃብር ሲወርድ ነፍሳትን ከሲኦል አውጥቶ ገነት አግብቷል። እሱ ሲሞት አዳምን ከነልጆቹ አድኗል። የጠፋውን አዳምን ፈልጓል። ልብ በሉ፣ አዳም ጌታችንን ያሳዘነው በማጥፋቱ አልነበረም፣ በመጥፋቱ ነበር። አዳምን ፍለጋ ጌታችን የሄደው ያጠፋ ጊዜ አይደለም፣ የጠፋ ጊዜ ነው። በማጥፋቱ ያላዘነ ጌታ አዳም ወዴት ነህ ብሎ የተጣራ አዳም የጠፋ ቀን ነው። አንዳንድ ጊዜ ማጥፋታችን ሳያንስ ደግሞ እንጠፋና እናደክማለን። በእውነቱ ማጥፋታችን እኮ ሌላ ጉዳይ ነው። አጥፍተን እኮ እንደ ሕፃን የቆሸሸ ሕፃን ያለቅሳል እናቱን እጠቢ ማለቱ ነው። እኛም የእግዚአብሔር ልጆች ነንና ከቆሸሸ ሰውነታችን በኃጢአት እናለቅሳለን። ክርስቶስ ያጥበናል እንጂ ካጠፋን በኋላ ደግሞ እንደገና ስንጠፋ ሌላ ጉዳይ ይሆን ሌላ ችግር ነው። እና አዳም በበለሱ ስር በዛፉ ስር በተደበቀ ጊዜ ዛፉን ቆርጦ ከመብላቱ በላይ ጌታን አደከመው። በእግሩ ተመላለሰ፣ በገነት ውስጥ ተመላለሰ። በመመላለስ ብቻ አልቆም። አዳም ወዴት ነህ ብሎ ተጣራ። ይሄ ጥሪ አዳም ስላጠፋ የመጣ አይደለም፣ ስለጠፋ የመጣ ነው። እና አጥፍቶ ከመጥፋት እግዚአብሔር ይሰውረን። አሜን። ግን ሆኖም ቢጠፋም አዳምን ፈልጎ አዳምን ከወደቀበት ከገነት ወደ ምድር መጣ። አዳም ጌታችን ወደ ምድር ወረደ። ከምድር ወደ ሲኦል ወረደ። አዳም ጌታችንም ወደ ሲኦል ሄደ። ከደረሰበት ድረስ ሄዶ ከገባበት ገብቶ አዳምን አወጣው። ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲያው ጊዜ የለኝም፣ ጭብጨባዋን አቆዩልኝ። ጭብጨባው ለመዝሙር ይሆናል። እኔ ጋራ ትምህርቱን እንስማ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አዳምን አድኖ ሲወጣ ሰውነቱ ሳይከፋፈል ሳይገነጠል መሆኑ እኛም በአንዲት ቤተ ክርስቲያን ጸንተን አንድ ሆነን ገነት እንድንገባ የሚያሳይ ስለሆነ እባካችሁ ቤተ ክርስቲያንን የምትከፍሉ አይሁድ ያልገነጠሉትን አካለ ክርስቶስ የምትገነጥሉ እባካችሁ ወደ ልቡናችሁ ተመለሱልን መልእክታችን ነው። በእውነቱ ይሄንን እንዴት ሁኜ ልሰቀልልህ፣ እንዴት ሁኜ እጄን ልዘርጋልህ ብሎ ጌታችን አምላካችን ለኤርምያስ እንዲህ ሆኜ ተሰቅዬልሃለሁ ብሎ አሳይቶ በዚያ ዘመን ያሳየውን ኋላ ፈጽሞ ዓለምን አድኗል። ለዚህም መድኃኔ ዓለም ብለን እናመሰግነዋለን። መድኃኔ ዓለም የተመሰገነ ይሁን። ይሄ የአዳምና የዋና የልጆቹ የድህነት ቀን ብለን የምናስበው እንዲህ ሆኖ ጌታችን የተገለጠበት ቀን ነው። በኋላም የማንረሳው የዛሬውንም በዓል ትንሽ ዳሰስ ስላደርጋችሁ አውዱ ከዚያው የወጣ አይደለም። እሷን ብያችሁ ልጨርስላችሁ። የዛሬው ዕለት የዛሬ 84 ዓመት በፊት ለ5 ዓመታት አባቶቻችን በዱር በገደሉ የከፈሉት ዋጋ በእውነት የሚረሳ አይደለም። እንዴ ምኑ ይረሳል? መርዝ ከሰማይ እየወረደባቸው መርዙን በላያቸው ላይ እያፈሰሱባቸው እነሱ ግን ምንም ሳይኖራቸው ለትውልድ ሀገር ለማስረከብ የተዋደቁ እነዚያ ጀግኖች፣ እነዚያን እንዴት እንረሳቸዋለን? ምናልባት የሚነበቡ መጽሐፎችን ልንገራችሁ እና ብታነቡ ደስ ይለኛል። የተደበቀ ማስታወሻ የሚል መጽሐፍ አለ። የሀበሻ ጀብዱ የሚል መጽሐፍ አለ። የሌሎችም ሀገር በቀል ሊቃውንት የጻፉት መጽሐፍ አለ። እነዚህን ሁሉ እያነበባችሁ የዛሬ 84 ዓመት በፊት የነበረውን ያንን በኢትዮጵያ ላይ ያጠላውን ክፉ ጥላሸት ያስወገዱበትን ጥበብ ማየት ያስፈልጋል። አባቶቻችን ወላጆቻችን በዚያ ዘመን የነበሩ ይነግሩናል። የሀገር ቀላል አይደለም። እንዲያው 2 ሰዎችን ባስታውስ ደስ ይለኛል። ያን ዘመን ሳስብ በጣም የሚገርሙ በዚህ በማይጨው አልፈው
በአክሱም አቋርጠው ጦርነት ገጥሞ ባሉበት አጋጣሚ አንድ ጀግና በከባድ መሳሪያ ፍንዳታ ያ የከባድ መሳሪያ እርሳስ ሄዶ እዚህ በጆሮው አልፎ አገጭ ውስጥ ገብቶ ከአጥንቱ ተጣብቆ እንደነበረ ዶክተሩ ሲመሰክር የጻፈው በጣም እጅግ የኢትዮጵያን ጀግንነት ለሀገራቸው ያላቸውን ቁርጠኝነት የሚያሳይ የጀግንነት ታሪክ እንዲህ ሆነው ነው የታዩ አባቶቻችን። እና ያ ሐኪሙ ምን ይላል መሰላችሁ? እዚህ ላይ አጥንቱ ውስጥ እርሳሱ ተጣብቆ ሰርስሮ አጥንቱን ፈልቅቆ ገብቶ ሰውየው ተቸገረ። እንግዲህ እዚህ አካባቢ የተመታ ሰው አይተርፍም ታውቃላችሁ። እና አክመው ተብዬ ወደ እኔ መጣልኝ ይላል። ራሱ ዶክተሩ ነው የጻፈው፣ ኢትዮጵያዊ አይደለም ዶክተሩ። እና ላክመው ስል ማደንዘዣ ልወጋ ማደንዘዣዬን ሳዘጋጅ ተው ዶክተር ማደንዘዣ አትወጋኝ። ለምን ስለው አይ አይምሮዬን ያደነዝዘውና የነጭ መጫወቻ ሆናል። እንግዲህ ምን ላድርግ ሲለው ዝም ብለህ አውጣልኝ፣ ያለኝ አማራጭ ሰውነቱን ከላዩ ላይ ቆዳውን መግፈፍ ነበር ይላል። በጆሮው ጀምሬ ቆዳውን ገፍፌ ደሙን ጠራርጌ አጥንት ውስጥ የተጣበቀውን በጉጠት ይዤ ያንን ወደ ስቤ ሳወጣ ፊቱ እንኳን ጥቁር አይልም፣ ዝም ብሎ ያየኛል። እና አንድ ጊዜ በጣም ከመደንገጤ የተነሳ ይሄ ሰውዬ ሞቷል አለ ብዬ ፊቱን ሳየው አይኑ ምንም ጥሬ ብር መስሎ ቆለል ይላል አለ። ከዚህ ያንን ስቤ ትጋር እየሳወጣው አወጣሁ እንዴ ዶክተር አላለ። አዎ ሰይ ደግ አደረክ፣ በልሽ መሳሪያን አምጣ ብሎ ተነስቶ ሊሄድ። አረ ቆይ ገና ይሰፋል፣ መሰፋት አለበት አለ። እንደገና ያንን ሰፍቼ ትንሽ ረፍት ያስፈልገዋል፣ ትንሽ ጊዜ ይረፉ። የለም እስከዚያማ ነጭ ጫወትበታል አገሬ። መሳሪያውን እንደገና አንስቶ ተነስቶ ሄደ። እነዚህ ሰዎች የሚያልሙት ምንድን ነበር አስባችኋል? ሌላውን ደግሞ ላንሳላችሁ። ራሱ ዶክተሩ ይሄ ሲጋራ የሚባል ነገር በዚያ ጊዜ በኢትዮጵያ አይታወቅም እና በባኮ ሲጋራ ይዤ ነበር አለ። እና ያን እያጨስኩ ሲሄድ አንድ ቀን እነሱ ሲያዩኝ ስለሚደነግጡ ተደብቄ ነው አለ ማጨሰው። አንድ ቀን የወጀኖች ቋጥኝ ውስጥ ገብቼ እዚያች ውስጥ ሆኜ ቡል አደርጋለሁ አለ። እና ከኋላ አርበኞችን ልትንከባከብ የመጣች እህት አይተዋለች። እና በአፍንጫው ጭሱ ቡል ብሎ ሲወጣ ስታይ በባሌ ያዘችውን ውሃ በባሌ እዚህ በኋላ ያዘችውን ውሃ ብድግ አደረገችና በላዩ ላይ ቸለሰችበት። እና ዶክተር ተቃጠለ ብላ ጮኸች ይላል። እንግዲህ የዛሬ 84 ዓመት ኢትዮጵያ የሚያጨሰው ስታይ ተቃጠለ ብላ የምትደነግጥ ነበረች ማለት የማይታወቅ። እነዚህ አባቶች ተነስተው ቢያዩ ዛሬ ሁሉ ሰው ተቃጥሏል። እንዲህ ያለን ኪሳራዎች ሆነናል፣ የሞቱልንን ዋጋ የምናሳጣ። ሌላውን አንዱን ላንሳና ልጨርስ። አባትና ልጁ በአንድ ላይ ዘምተው አባትየው እየተዋጋ እያለ ዘወር ብሎ ሲያይ ልጁ ወድቋል። ልጁን እንዲያነሳ ጠላት ሰልስሎ ሊገባ ሆነ። አሁን ዝም ብሎ ወደፊት ግፋ በለው ሲል ያ ጠላት ወደ ኋላ ሸሸና ልጁን አንስቶ ወስዶ ለዶክተሩ ይሰጣል። ዶክተሩ ልጁን እያከመ እያለ ብዙ ጊዜ ደም ሲፈሰው ከመቆየቱ የተነሳ ሞተ ይላል ልጁ ሲሞት አባትየው መጣና ግንባሩን ሳም አደረገና ልጄ ሀገሬ ነፃ ሳትሆን ባልመጣ ደስ ይለኛል እንጂ አንተኑ ስለምከተልህ አይዞ በርታ ብሎ ግንባሩን ስሞ ጥሎት ሄደ። ከልጃቸው በላይ ለሀገራቸው የሚያስቡ ናቸው። የነ በላይ ዘለቀን ማሰብ ይቻላል። እንደዚያ ሁነው ጠላት ጋር ተዋድቀው መርዝ እንደ አየር ስበው ያቆዩአትን ሀገር እነዚህ አባቶች ዛሬ ቢነሱስ? እነዚህ አባቶች እንግዲህ 84 ዓመት ዛሬም ያሉ ይኖራሉ እኮ በእድሜ እግዚአብሔር እድሜውን ያደላቸው። ዛሬ እስበሳችን ስንበላላ ሳይሆን ምን ይሉ ይሆን? እንዲህ ሆነው ነው የታዩን አባቶቻችን፣ እንዲህ ሆነው ነው የታዩን። ይህንን ዛሬ የድል በዓል ብለን እንድናከብር የሆን ነው። እነሱ እኮ ወድቀው ተዋድቀው መርዝ ጠጥተው በላያቸው ላይ ምን እንደነበረ እዚህም አልናገረው። በጣም ከባድ ነገር አሳልፈዋል። መቀየሪያ ልብስ እንኳን የሌላቸው ሆነው አንድ ልብሳቸውን አውልቀው ሌላውን ለማጠብ እንኳን እየተቸገሩ ምን እንደነበረባቸው ተጽፎ እናነባለን። እባካችሁ ለእነዚህ አባቶች ስትሉ እንዲያው ሁላችሁም ኢትዮጵያውያን በእውነቱ እባካችሁ ለዚች ሀገር እነዚያን አባቶች እያስባችሁ ጠላት እንዳይመጣ የተዋደቁላትን ሀገር
እርስ በርሳችን ጠላት ሆነን አናጥፋት የሚለው ደግሞ ሌላው መልእክቴ ነው በእውነቱ። ስለዚህ እንዲህ ሆኜ ታየው ሰውን ለማዳን የሚሞት ክርስቶስ ነው ያለን እንጂ ሰውን የሚገድል ክርስትና አላሳየን። ስለ ሰው መሞትን ነው ክርስቶስ ሰውን ለማዳን የሚሞት አምላካችንን እሱን ተከትለን ነው የምንኖረው። ስለዚህ የአባቶቻችን አምላክ ሀገራችን በሰላም ይጠብቅልን። እንዲህ ሆኖ የታየን መድኃኒታችን ኢየሱስ ክርስቶስ መርቶ ገነት መንግሥተ ሰማያት አግብቶ አሁን በፊታችን ላይ እንደ ፀሐይ ብሩህ ሆኖ እሱን እያየን በሕይወት እንድንኖር ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ያንሳል። በእውነት ከልብ ከፍ አድርጋቸው አመስግኑልን። ክፍል 2ን ያስተማሩን መምህራችን መምህረ መምህራን የኔታ በፃ ዓለሙ የደብረ ልዑላን ደብረ ታቦር መድኃኔዓለም የአራቱ ጉባኤያት ምስክር ጉባኤ መምህር፣ አምላካችን በእድሜና በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ሁላችሁም በሉ አመስግኑልን። በእውነት መምህራን ዋናው ደመወዛቸው፣ ትልቁ ክፍያቸው፣ ዋናው ሂሳባቸው ምንድነው ከተባለ ቃለ ሕይወት ያሰማልን ነው። እሳቸው ያስተማሩን የነገሩን ምስጢርና የእኛ ምስጋና ያንሳልና በእውነት ለእኛም በረከተ መምህራንን እንዲያወለብን እንዲያሳድርብን ከፍ አድርጋችሁ እግዚአብሔርን አመስግኑልን። በእንዲህ አይነት መምህራን የጎበኘን አምላካችን የመምህራን አምላክ አማናዊው መምህር ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሆንልን። በእውነት እንደኛ የታደለ የለም። በዚህች ሰዓት ነፍሳችን ከእግዚአብሔር ጋር አብራ ሆና እየለመለመች የእግዚአብሔርን ቃል እየሰማች እውነተኛውን ምግብ እየተመገበች ነው ያለችውና ይሄ ለሁሉም ያልተሰጠ ነው። ለእኛ ግን ማን አደለን? ማን ሰጠን? ከፍ አድርጋችሁ እግዚአብሔርን በድጋሚ አክብሩልን፣ አመስግኑልን። ምስክርነት ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ መተችት የሚችል አንድ ሰው የለም። ከአሕዛብም በሉት ከመናፍቃንም በሉት ከኢአማኒም ጭምር ከኤቲስት ጭምር አይችልም። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም። ከአሕዛብም በሉት ከመናፍቃንም በሉት ከኢአማኒም ጭምር ከኤቲስት ጭምር አይችልም። ኦርቶዶክስ ቤት ውስጥ ሆኖ ኦርቶዶክስ ቤተክርስቲያንን መጽሐፍ ቅዱስ ይዞ ሊተቻት የሚችል አታቂም፣ ጥቅስ አታነቡም። ትዝ ይላችኋል ድሮ የነበረውን ትችት። መጽሐፍ ቅዱስ አያነቡም ኦርቶዶክሶች፣ እነሱ ቤት መጽሐፍ ቅዱስ አይደለም ያለው፣ ድርሳናትና ገድላት ናቸው። መጽሐፍ ቅዱስ ብትጠይቋቸው አንድ ነገር አያውቁም ይላሉ። አሁን በመጽሐፍ ቅዱስ 5ቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ማንም በመጽሐፍ ቅዱስ ስንነጋገር ስላችሁ ማንም ፊታችሁ አይቆሙም። መጽሐፍ ቅዱስ ይዤ ልቁም እንድትሏቸው መጽሐፍ ቅዱስ ይዘው ቆመው መከራከር አይችሉም። አሁን ምን አደረጉት? መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው አሉ። ስለዚህ ትልቁ ድል ምንድን ነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት ነው። እንደማይቻል አንዱ ማሳያ ሆነልን ማለት ነው። እና ይህን ያሳየ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በሰሞኑ የምናየው ይሄንን ነው። በሰሞኑ ትልቁ አንዱ ድል ምንድን ነው? በመጽሐፍ ቅዱስ ማውራት መነጋገር የሚችል አንድ ሰው የለም። ይህንን ደግሞ ያሳየን እግዚአብሔር ነውና ወንድሞቻችን በተለይ በትልቅ ስራ ዕቅበተ እምነት የሰሩ ወንድሞቻችን ለወንድማችን ትልቅ ፍሬ አስተዋጽኦ አበርክተዋል። እነሱን እግዚአብሔር አምላክ ይጠብቅልን፣ የሁላችን ደግሞ መጨረሻ ያሳምርልን። እኔ ነኝ ዓላማው፣ እኔ ነኝ ሐሳቡ፣ እኔ ነኝ ሐሳቡ። አባቴ ደግ ነው የሚራራ ልቡ አብሶም አለኔ የድንግል ማርያም ልጅ አብሶም አለኔ በአንተ ለመለመ ዕድሜና ዘመኔ አይኔ ነህና ብርሃኔ። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? ከፍ በልልኝ በሞገስ ተባረክልኝ በልታ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው።
የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተ ክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት ማርባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም በሞት ጥላ ምድር ያሳለፈኝ መርቶ ደግሞም ዛሬ አነሳኝ በልጁ ሞት ጠርቶ ክብሬን ለማይረባ ነገር አለውጥ ከአመድ ስላነሳኝ ክብሩ ለዘላለም እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ የሺዮርን ውሃ ለምን እጠጣለው ፊቴን የማዞረው ምን አግኝቼበት ነው ሁልጊዜ የራራ ሳይዘነጋኝ ላፍታ እኔ አይኑ ስስት እርሱ የኔ እርካታ እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ ስለምን ሆምጣጣ ፍሬ አፈራ ብለህ
እኔ አልተነቀልኩም ስለ ፍጹም ፍቅር ቢቀላ እንዳለላ ነጣ እንደባዘቶ የእመቤቴ መዝሙር ክፈት። እመቤቴ ብያለሁ። የጠፋ ኦርቶዶክስ መዝሙር ክፈት። ሳባክን ኖር ከደጅ ያለፈው ዘመኔ አንገትህን አሳየኝ። ነገቷን ነው የምጠመቀው። ቁርባን መወስዶ ነገቷን ነው። እስቲ እመቤቴ በል። እመቤቴ ብያለሁ። እናቴ ትሙት አኪድ የኔ ንግግር ነው ያመጣው። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው አሁንም ጠራሁሽ አላስችለኝ አውቃለሁ ችግርን እናቴ ስትወልድ አውቀዋለሁ ስምሽን እናቴ ስትወልደኝ ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ስደጋግመው አሁንም ጠራሁሽ አላስችለኝ አውቀዋለሁ ስምሽን እናቴ እያለቀሰች እኮ ነው። ተከራክረን ነበር ከዚህ በፊት ከእሷ ጋር እያለቀሰች ነይ መሲ ነይ ቆንጆ ወድሻለሁ ነይ ገና በቃ አንልም። ቀራኔው አለ፣ መከራ አለ፣ ጽዋቶ ያንን እያሰባችሁ ወደ ቤታችሁ ወደ ቤተክርስቲያን ግቡ። ይሄ ቤት የሁላችን ቤት ነው። መድኃኒዓለም ሁላችን የሚጠራንና በተለይ በበዓለ ሃምሳ በመድኃኒዓለም ቀን ይህንን ትልቅ የምስራች ያሰማን መድኃኒዓለም ስሙ የተመሰገነ ይሁን። አሁንም ስሙ የተመሰገነ ይሁን። አሁንም እሱንም ሁላችን በቤቱ ያጽናል። እኔ ያጎደልኩትን ደግሞ ቃል ጨምሮ ይነግረናል። ዲያቆን ቴዲ ሁሉንም ነገር አስተላልፎታል። እንግዲህ ብዙ የደከመበት ከሁላችንም ዲያቆን ቴዲ ነው። ቄደር ነው። ስለዚህ ምን ያደረገ ማለት ነው? ምን አፕዴት አደረገ ማለት ነው? ታውቃላችሁ፣ ኦልድ ነበር ማለት ነው። የቀረ ያረጀ ነበር፣ ብሉይ ነበር። አሁን ሐዲስ ሆነ። አሁን ክርስቶስን ለበሰው። አሁን ክርስቶስን ስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር ህብረት አደረገ። አሁን አፕዴት አደረገ ማለት አይታችኋል። ስለዚህ አፕዴት ያላረጋችሁ ብዙ ጊዜ በሃይማኖት በኑፋቄ እርጅት ያላችሁ ሌላ ቤተ እምነት ያላችሁ ሰዎች እባካችሁን ግቡ። አርጅታችኋል። ውስጣችሁ ቆይቷል። ብልየት አግኝቶታል። ብሉይ ነው። ወደ ሐዲስ ነው። ሐዲስ የተባለችው ቤተክርስቲያናችን ናት። በጥምቀት ታድሰናለች፣ በሜሮን ታከብረናለች፣ በስጋው ደግሞ ከእሱ ጋር አንድ ታደረገናለች። ስለዚህ አሁን ያደረገው እሱ አዲስ ጥምቀት አይደለም። ቀንድ እንትን ነው። ሚስጥረ ማን ነው? ከቤተክርስቲያናችን ከንስሐ ጥምቀቶች አንዱ የሆነው ቄደር ነው። የቄደር ጥምቀት ደግሞ አንድ ሰው ሌላ ቤተ እምነት የነበረ ወይ ደግሞ ከሌላ ቤተ እምነት ጋር ሩካቤ ስጋ ያደረገ ወይ ደግሞ ጣዖት አምልኮ ውስጥ የገባ ኦርቶዶክሳዊ የነበረ መጀመሪያ የሚጠመቀው የንስሐ ጥምቀት ነው። ይህንን ነው ዛሬ እንደሚያገኙ ማለት ነው። ስለዚህ ምን ያደረገ ቨርዥኑን ነው አፕዴት የሚያደርገው ማለት ነው። ስለዚህ ይሄ ቨርዥኑ ምንድን ነው? ክርስቶሳዊ የሆነ አዳማዊ የሆነው ዓለማዊ የሆነው ምንፍቅናዊ የነበረው ያ ቨርዥን ተቀየረና ክርስቶሳዊ የሆነ ሰው ሆነ።
የክርስቶስ ሙሽራ ተባለ። የእግዚአብሔር ስሙ የተመሰገነ ይሁን። በእውነት በዚህ ቤተክርስቲያን ያጸናን ያቆየን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጥላቻ ያላችሁ በስድብ ያላችሁ ሰዎች ደግሞ አይነ ልቦናችሁ እግዚአብሔር አምላክ ያብራላችሁ። እኛን ሰድባችሁን በስድብ እግዚአብሔር ወደ ቀናው መንገድ ይምራችሁ። በጥላቻ ኦርቶዶክስን የምትጠሉ በስድብ ላይ ቀን ሙሉ ላይ ከፍታችሁ ስትሳደቡ የምትሉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ፣ ማስተዋልን ያድላችሁ። እናንተንም በእግዚአብሔር ቤት ጠብቆ አብሮ ለማገልገል ያብቃል። የእናንተን ጥፋት አንፈልገውም። ምንም ሽልማትም ምንም አይነት ስጋዊ ክብርም የለውም። ክብራችን ቤተክርስቲያን ናት። እችን ክብር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። እንዳለ አበዛባችሁ ይበቃል። ቀሲስ እንደምናችሁ ሰላም ናችሁ ወይ? የእግዚአብሔር በረከት ቸርነት አይለያችሁ። የእናታችን የድንግል ማርያም ምልጃዋ አይለየን። ወንድማችን እንግዲህ ጥምቀት ስለማይደገም እሱን የሚወርስ በት ሕይወትና መድኃኒት የሚሆነውን ስጋውና ደሙን ተቀብሏል። የክርስቶስ ስጋው ሕይወታችን መድኃኒታችን ነው፣ ፈዋሻችን ነው። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው የሚለው እኔ ረጅም ጊዜ ከኔ ጋር ቆይቷል። አስተምሬያለሁ፣ መክሬያለሁ፣ ቀኖና ሰጥቻለሁ። በስነ ስርዓት ቀኖናውን ተቀብሎ ተምሮ እውነት ለመናገር በክርስቶስ ስጋውና ደሙ ራሱን አዘጋጅተው ተመልሷል። የሚገርም ነገር እኔ ወንድሞቼና እህቶቼ በሁሉም ቦታ ያላችሁ እጅግ በጣም ልቤን የነካ ነገር መድረክ ላይ ወጥቶ የመጀመሪያ ቃል ስናገር ድንግል ማርያም እናቴ ቤት መጥቻለሁ አለ። ይህ ሰው ሕይወትና መድኃኒት የሚሆነውን እግዚአብሔርን ተቀብሏል። ሌላ ቦታ ላይ ያላችሁ ደግሞ የሕይወት ትምህርት የሚያስተምሩ ወንድሞቻችን አሉ። ለመማር ኑ። ሰፊ ነው የእግዚአብሔር ቤተ መቅደስ፣ ሰፊ ነው የእግዚአብሔር እጅ። ኑ ትላለች ቤተክርስቲያን ሁለት እጅ ዘርግታ። ሐዋርያዊት ቤተክርስቲያን፣ ቀዳማዊት ቤተክርስቲያን የክርስቶስን ወንጌል ኢየሱስ ክርስቶስን አምላክ ፈጣሪ ንጉሥ ገዢ ብላ የምታስተምር ቤተክርስቲያን ልጆቼ ኑ ትላለች። ወደ ቅድስት ቤተክርስቲያን ተጠግተን ቅድስት ቤተክርስቲያንን አክብረን የእሷን ድምፅ ሰምተን ሕይወት እንድናገኝ ሁላችሁም ጊዜ ሳሰጡ ነው። በሩ ክፍት ነው። የሥላሴ ልጅነትን አግኙ። የሥላሴ ልጅነት ስታገኙ ታላቅ ክብር ታገኛላችሁ። የእግዚአብሔር በረከት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት ጸጋቸው፣ በረከታቸው፣ ሕይወታቸው አይለየን። እናንተ የቅዱሳን ልጆች ናችሁ። የነቢያት፣ የሐዋርያት፣ የጻድቃን የነ ቅዱስ ጳውሎስ ልጆች ናችሁ። የነ ቅዱስ ጴጥሮስ ልጆች ናችሁ። በርቱ፣ በሃይማኖታችሁ ጽኑ። እግዚአብሔር ከእናንተ ጋር ይሁን። አንዳችሁ ደግሞ የአባቶቻችን እዚሁ ናንተ
ችግር አትከራከር። ስማ ዝም ይኸው በቃ እኔ ቤቴ ነው። እንደዚህ ቀምጣለሁ እየበላችሁ በኔዎት ብሉ እንግዲህ አይ አፈርሶ በኔዎት እየበላን ነው። አንተ እየበላችሁ ማርያም እየበላን ዲያቆን ድንገት ነው። ይቅርታ በጣም የአንተን ቪዲዮ እያሳየ የቅድሙን ቪዲዮ እያሳየ ችግር የለውም። የቻልከውን ብላ አበደ በስመ አብ ጨለለ። ምን አድርገው ነው ጀቢ? ምን አድርገው ያው ድምረት የተናገረው ነው ራሱ ለቆጥ መቼ አሁን ምን አለ ማለት እንዳለበት አውቃችሁ ነው ትወርዱ የማይፈልግ ካለ እንትን ላምጣ አዋዜ ደስ ነገር አውራለሁ ትንሽ ነው እሱ የሚቀምስ ግን ሌላ ቦታ እንዳይሄድ
ሌላ ቦታ ሙዚቃ ምኑ ስላለ ለቆረበ ሰው አይመችም ውጪ። ለዛ ነው ለዛ ነው እና ደግሞ ማስቸገርም እንዳይሆንብን ምን ግን እኮ ደርሷል ሁሉም እግዚአብሔር እንደፈቀደ ቆየ ካለ ችግር እሺ፣ ያው እንጠይቃቸው። ቆይ ላይ እንወጣለን።